ለውጡ መንግስት እንደመጣ በችግር ምክንያት ሰፊ ማስተካከያ ይፈልጋሉ ብሎ ከለያቸው ዘርፎች አንዱ የቤቶች ልማት ነው። በተለይም በመንግስት ሲገነቡ የነበሩ የጋራ መኖሪያ ቤቶች ዘርፈ ብዙ ችግሮች ያሉባቸውና የዜጎችን የቤት ጥያቄ የሚመልሱ አልነበረም። ይህን ተከትሎም ለችግሩ ማስተካከያ መኖሪያ ቤቶች ግንባታ እንደማይከናወን መንግስት መግለጹ ይታወሳል። 2010 በፊት 174000 ቤቶች መገንባታቸውን የአዲስ አበባ ቤቶች ልማት ቢሮ መረጃ ይጠቁማል። ይሁን እንጂ እነዚህ ቤቶች ሰፊ ችግሮች የነበሩባቸው ሲሆን በርካታ የባንክ ዕዳ የነበረባቸው መሆኑ ከፍተኛ የጥራት ችግርና የመሰረተ ልማት አለመሟላት ዋና ዋናዎቹ ናቸው። ከተማ አስተዳደሩ በአንድ በኩል እነዚህን ችግሮች መፍታት፣ በሌላ በኩል ደግሞ አዳዲስ የቤት ልማት ሞዴሎችን መተግበር የሚል የመፍትሄ ትግበራ ጀመረ። በዚህም ከፍተኛ በጀት በመመደብ የመብራት፣ የውሃ፣ የፍሳሽ ማስወገጃና የመንገድ ስራዎችን በመከወን ለነዋሪዎች ምቹ ማድረግ ተችሏል። ሁሉም የጋራ መኖሪያ ቤቶች በሚባል መልኩ የፍሳሽ ማስወገጃ አልነበራቸውም። ኦልሞስት ኦል የምንሰራው ስራ ዛሬ መሰረት ለጣልንባቸው ነገሮች አፈጻጸማቸው መገምገም ሲገባን የትናንትን በማንቋሸሽ የትናንትን ሰዎች ስራ በማጣጣል ፍጹም ኦል ማለት በሚቻል ደረጃ ፍሳሽ አልነበረባቸው። የኖርንባቸው አይደለም እንዴ? ከዚህ በፊት ያሉት አይደለም እንዴ? ኑሮ ኮንዶሚኒየምን እንዲለመድ ኮንዶሚኒየም እንዲወደድ ያደረጉ ሰዎች መስለው እና አንዳንዴ ፕሮፓጋንዳን እና ይሄ ህዝብ ጋር የሚደርስን መሰረተ ልማትን በእንደዚህ አይነት ልክ ማውራት እኔ ላወራውም አልፈለኩም ነበር። ግን ፕሮፓጋንዳ እንደዚህ አፉን ከፍቶ ሲወጣ በጣም ነው የሚያስጠላው። የምር ነው የምላችሁ፣ በጣም ነው የሚያስጠላውና አሁን የቤቶች ልማት አስተዳደር እንግዲህ ካድሬዋ የተናገረችበት መንገድ እንግዲህ የቤቶች ልማት አስተዳደር ኃላፊ ናቸው። ኦልሞስት ኦል የፍሳሽ መስመር አልነበረባቸውም። ኦኬ እናንተ ፍሳሹን ሰራን ለማለት ያህል ነው። ከኢህአዴግ መንግስት 2010 ላይ ተረከባችሁ 174000 ቤቶች ነበሩ። ከዚያ በኋላ እነሱንም ስንረከብ ኦል ፍሳሽ የሌላቸው ፍሳሹን ሰርተን መብራት ሰርተን ምናምን ሰርተን አረ ይሻላሉ እነሱ። እውነት እንነጋገር ከተባለ ይሻላሉ። አሁን እነሱ የሰሩትን ከመስጠት ውጪ አዲስ ምን ተሰርቶ ተሰጠና ነው ይሄን ያህል እነሱን ለመውቀስ ፕሮፓጋንዳ የምንሰራው? ይሄ ለምርጫ ብለን የምንሰራው ከሆነ ምንም አይጠቅመንም። ይሄ በተግባር የሚታይ ነው። ኮንዶሚኒየም፣ መንገድ፣ ውሃ፣ መብራት ማህበረሰቡ ጋር የሚደርሱ ስለሆነ በተግባር የሚታዩ ናቸውና እንደ ፕሮፓጋንዳ ለመስራት ብለን እኔ አንደኛ ኢቢሲ ላይ ያለው ጋዜጠኛ ራሱ ወይም ኢቢሲ ራሱ ሚዲያው ማንን ሊያታልል ማንንስ አድምጡ ለማለት እንዳመጣው አይገባኝም። ግን anyway ብዙ እዚያ ውስጥ ልቆይ አልፈለኩም። ግን አንዳንዴ ያልሰራነውን ስራ ለመሸፈን ስንል ሌሎችን በመውቀስ የምናሳልፍባቸው ጊዜያት በጣም አጸያፊ ናቸው ብዬ ነው የማስበውና ኮንዶሚኒየም ኦልሞስት ከ2010 በኋላ ቆሟል። 2011 ላይ የተላለፈው የድሮው ቤት ነው። ተሰርቶ ተዘጋጅቶ የነበረ ቤት ነው። አዲስ አልተገነባም። አዲስ የተላለፈ ነገር የለም። በምን ሞራላችን ነው አሁን ስለ የድሮውን መውቀስስ ምን ያስፈልጋል? አሁንም የተወሰነ ንግግራቸውን እስኪ አዳምጠን እንመለስ። ገርሞኝ ነው በነገራችን ላይ እየታዘብኳቸው ያለው ስለገረመኝም ጭምር። እነሱን የፍሳሽ ማስወገጃ እንዲኖራቸው ዘላቂ የሆነ ጊዜያዊ ሳይሆን ዘላቂ የሆነ ፍሳሽ ማስወገጃ እንዲኖራቸው አድርጎ ኢንፍራስትራክቸራቸው ሙሉ እንዲሆን አድርጎ ሰዎች በሰላም እንዲኖሩ ለማድረግ የተሄደበት ጥረት በጣም ትልቅ ነው። በጣም ትንሽ ነው ይላል ማህበረሰቡ። ደግሞ የሄዳችሁበት ጥረት
እጅግ በጣም 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 ትንሽ ነው። እንነጋገርማ ከተባለ ምንም አልተንቀሳቀሳችሁም እኮ ይሄው 8 ዓመት እነሱ 2005 ማለት እኮ እነሱ በ5 ዓመት እና በ6 ዓመት የሰሩትን እናንተ በ8 ዓመት ምንም ፈቅ የሚል ነገር ወይም ምንም አሜኔታ የሚጥል ነገር እኮ አልታየም፣ አልተሰራም፣ አላየነው እና እንደው አንዳንዴ ስንናገር ስናወራ በሚመስለው ልክ ብንናገር ጥሩ ነው ብዬ አስባለሁ። ሚዲያው ያው ኢቢሲ፣ ፋና እንዲሁም አሁን ደግሞ ቅርብ ዓመታት የሆኑት ደግሞ ኤንቢሲ እነዚህ የፕሮፓጋንዲስት ሚዲያዎች ሊሆኑ ይችላሉ። ማለት ግን ህዝብ ይሰለቻል። እንደ ህዝብ ጋር ማህበረሰብ ጋር የሚወርድን ነገር በተግባር ብናሳየው መልካም ነው ብዬ አስባለሁ። ከዚህ በፊት በፕሮፓጋንዳ አንፈልግም፣ መረጃ ይዘን ነው ነገሮችን የምንናገረው፣ በማስረጃ ነው የምናምነው፣ ሰርተን ነው የምናሳይ ሲባል ነበር። ይኸው 100,000 ቤቶች አሁን የት አሉ? እስኪ እሱን አሳየን ወይዘሮ ቅድስት። 100,000 ቤቶች ምን ላይ ደረሱ? እስኪ እነሱን ቆጥረሽ አሳይ። ገላንጉራ 25,000 ቤት አቅጀ ነበረ። እሺ ስንት ፈጸምኩት ያለሽ? ወርቁ ሰፈር፣ ቱሊ ዲምቱ፣ ቦሌ አራብሳ እነዚህ ንገሩን እስኪ። ግልጽ ትራንስፓረንሲ ማለት እኮ ለህዝብ ግልጽ መሆን ማለት ነው። እስኪ እነዚህ ግለጹልን። እኛም ምንም እንደ ማህበረሰብ እንደማንኛውም እንደምንከታተል ዜጎች ስራችሁን እናመሰግንላችኋለን፣ እንወድላችኋለን። ግን ፕሮፓጋንዳ ብቻ ሲሆን ግን ይደብራል። በዚህ ደረጃም የሚነገርም አልነበረም። እንደው ዝም ብንል ራሱ የተሻለ ይመስለኛል። ከዚህ ጎን ለጎን ቤቶች የነበሩባቸውን የባንክ ብድር ዕዳ እየተከፈለ ይገኛል። ለአብነት በዚህ በጀት ዓመት 6 ወር ብቻ 1.5 ቢሊዮን ብር በላይ የባንክ ዕዳ የተከፈለ ሲሆን ባለፉት 8 ዓመታት መንግስት ለጋራ መኖሪያ ቤቶች የቦንድ ብድር 61 ቢሊዮን ብር ከፍሏል። ችግሩን ከመፍታት ጎን ለጎን አሁንም ቤት መሰረታዊ የዜጎች ጥያቄ ስለሆነ በ5 የተለያዩ አማራጮች የቤቶች ልማትን ማስኬድ ተችሏል። በመንግስት፣ በሪል ስቴት፣ በመንግስትና የግል አጋርነት፣ በግልና በማህበራት የሚሉት ናቸው። በእነዚህ 5 የቤት ልማት አማራጮች ከለውጡ ወዲህ እስከ 2017 መጨረሻ ብቻ 380,000 ቤቶችን ማልማት መቻሉን የከተማ አስተዳደሩ መረጃ ይጠቁማል። ጥሩ መረጃውን ሰማነው፣ አየነው። 380,000 ከ2010 በኋላ አዳዲስ ቤቶች ተሰርተዋል። መቼ ነው የተላለፉት? እንዴት ነው የተላለፉት? እሱን ጥያቄ ከዚህ በፊት ቪዲዮ ሰርቻለሁ፣ አልጠይቅም። ምክንያቱም ማንንም ያውቃል። ለሚያውቀው ማህበረሰብ ደግሜ ይሄንን ታውቁታላችሁ ያላቸው። ይሄ የተሰራው በግል ነው። በሪል ስቴት ሊሆን ይችላል፣ ሰዎች ሊዝ ገዝተው ሊሆን ይችላሉ፣ ሰዎች ከሰዎች ላይ ቦታ ገዝተው ሊሆን ይችላሉ። ይሄ ማንኛውም ዜጋ የትም ቦታ አቅም ሲኖረው በራሱ የሚሄድበት መንገድ አለ። ገቨርንመንት ደግሞ ያንን ቦታ በሊዝ የመሸጥ ለሪል ስቴት በተመጣጣኝ ክፍያ የመስጠት ቢዝነስም ስለሆነ ገንዘብም ገቢ ማግኛ ስለሆነ ያደርገዋል። ይሄንን የፈጸሙ ሰዎችን ቆጥረን 380,000 ቤት ተሰራ የምንል ከሆነ አሁንም ህዝብን ሸወድን እየመሰለን የምንሸውድ ራሳችን። እንደውም ከዚህ ይልቅ በእርዳታ ባለፈው ኦሮሚያ ባንክ፣ ሚድሮክ ኢንቨስትመንት ግሩፕ፣ በላይነህ ክንዴ እንዲህ ሌሎችም ባለሀብቶች የሰሯቸው ወደ 500 ቤቶች የተሻለ ከገቨርንመንት የተሻለ አፈጻጸም እያሳዩ ናቸው። እንግዲህ እነዚህ ለማህበረሰብ ብለው የሚሰሯቸው የበጎ አድራጎት። ይህንንም እኮ ከተማው እኔ ነኝ ያሰራሁት ሊል ይችላል። ግን እያንዳንዱ ተቋማት ሶሻል ሬስፖንሲቢሊቲ የሚባል ነገር አላቸው፣ ማህበራዊ ኃላፊነት። አሁን ፕሮፓጋንዳ ያደርጓትና ፖለቲካል ኮድ ሲሰጠውና እነዚህ ባለሀብቶች የሰሩትንም እኛ ተከታትለናቸው ነው እኛ እንደዚህ አድርገናቸው ነው ልንል እንችላለን። ግን የራሳቸው ፕላን አላቸው። እነዚህ ትላልቅ ድርጅቶች በአመት ይህን ያህል ቢሊየን ብር ሶሻል ሬስፖንሲቢሊቲ አለብን ብለው እቅድ ይይዛሉ። ከገቢያቸው ላይ ከትርፋቸው ላይ 5% 10% እና እነሱ እንደውም የተሻለ ሰሩ። ስለዚህ
አንዳንዴ የምንናገረው ነገር ጥሩ ቢሆን የተሻለ ነው፣ ለማህበረሰብ ተደራሽ ቢሆን ጥሩ ነው ብያለሁ። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። የስራ ባህሉን በጣም አሻሽሏል። የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው የተሰራ ያለው። ስለዚህ በዚህ ዓመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ባለፉት ዓመታት የተገበሩ የማስተካከያ የመፍትሄ ስራዎች በ2018 ከተማ አስተዳደሩ ግዙፍ የቤት ልማት እቅድ ለመተግበር አስችሎታል። በ2018 አዲስ አበባ ከተማ 100,000 ቤቶችን ለመገንባት አቅዶ ወደ ስራ ተገብቷል። ከዚህም ውስጥ 50,000 በመንግስት በጀት፣ ቀሪው 50,000 ደግሞ በመንግስትና የግል አጋርነት እየተገነባ ይገኛል። በዚህ ግንባታዎችም አዲስ የሥራ ባህልና አዲስ የቤት ልማት ቴክኖሎጂ ተግባራዊ የተደረገ ሲሆን ከ200,000 በላይ ዜጎች የሥራ ዕድል ተፈጥሯል። ፕሮጀክቱን በምን ፍጥነት እንጨርሳለን? ጥራቱን በፍጹም ኮምፕሮማይዝ ሳናደርግ ጥራቱን በጠበቀ መልኩ በምን ልክ ማፍጠን አለብን የሚለውን ነገር ስናስብ አንዱና ዋነኛው ቴክኖሎጂን አፕላይ ማድረግ ነውና ቴክኖሎጂዎችን አማራጭ የምንላቸውን ቴክኖሎጂዎችን እየተጠቀምን በፍጥነት ሰርተን ዴሊቨር ለማድረግ በዚህ ልክ በፍጥነት እየሄደ ያለ ነው። በዚህ ዓመት እነዚህን ቤቶች ሰርተን አጠናቀን ዴሊቨር እናደርጋለን የምንለውም ለዛ ነው። 2018 የቤት ልማት በስፋት መጀመር ዋነኛ ምክንያቶች ሁለት ሲሆኑ አንደኛው ከተማ አስተዳደሩ ለቤት ልማት ልዩ ትኩረት መስጠቱና ለዚህም በጀት መመደቡ ቀዳሚው ነው። ሌላኛው አናቂ የሆኑ አሰራሮችን በመቅረፍ አዲስ የቤት ልማት ደንብ ወደ ስራ ማስገባቱ ይጠቀሳል። የመደመር መንግስት መፍጠርና መፍጠን የሚለው ስልታዊና ገቢር ነበብ ስትራቴጂ በቤቶች ልማት ፕሮጀክት አፈጻጸም ላይ እየታየ ነው። በቤት አቅርቦትና ፍላጎት አለመጣጣም አሁንም በርካታ ዜጎች የቤት ጥያቄያቸውን ይዘው በስትራቴጂው ውጤታማነት ተስፋ ሰንቀው ይጠባበቃሉ። ተመዝጋቢዎች 1997 እና የ2005 ተመዝጋቢዎች እየተጠባበቅን ነው። ይህንን ፕሮፓጋንዳችሁን እየሰማን እኛም እየተጠባበቅን ነው። ስንቶች ቤት ይደርሰናል እያሉ ይሄው 20 ዓመት አስቆጥረዋል። ይቀጥላል። ይችን ብትነግረን ምን አለ ጋዜጠኛ? ምን ያህል ዓመታት ምን ያህል ቤቶች ተገነቡ? በዚህ 2018 ነው የምትነግረን። በ8 ዓመት ምን ተሰራ ትዘለውና 2018 እንደዚህ በሚገርም ሁኔታ ለመገንባት ያነሳሳን መንገድ ይሄ ነው ብለህ ቃል አቀባይነቱን ተናግረሃል። እናመሰግናለን። ለማንኛውም እንግዲህ ይሄ ነው ያለው። ሁሌ ምርጫ ሲደርስ ይገርመኛል። እኔ አንዳንዴ ኢትዮጵያ ውስጥ ሁሌ ምርጫ ሲደርስ 20 ዓመት የቆየው ነገር መሰረት ድንጋዩ የዛሬ 20 ዓመት ተጥሎ ዛሬ ላይ ስራው ሊጠናቀቅ ትንሽ ቀርቶታል ብሎ ግርግር ይፈጠራል። ምንም 100,000 ምናምን የሚያስብል አይደለም። የስ በ8 ዓመት እንግዲህ ለውጡ ያለ የመደመር ምናምን ብለሃል። እውነት ነው። እንግዲህ ተደምራችሁ ከሆነ እየተቀነስን ነው የሚልም አለ፣ እየተደመር ነው የሚልም አለ። ከዚያ በኋላ ግን 20,000 ቤቶችም እኮ አሁን የሚተላለፉ አይመስለንም። እንግዲህ ከንቲባዋ እንደተናገሩት በዚህ ዓመት 20,000 ቤቶች አካባቢ ነው የምናስተላልፍ እያሉ ነውና 100,000 ቤትም እኮ ተወራበት እንጂ የተሰራ አይመስለኝም። ለማንኛውም እንግዲህ በኮንዶሚኒየም በሚሰጡ መረጃዎች ዙሪያ የራሳችንን ምልከታ እየሰጠን ቆይተናል። እንግዲህ በዚህ ቆይታችን ደግሞ አንዳንድ ሌሎች መረጃዎች አሉ። ምናልባት 20,000 10,000 ቤቶች ኮንዶሚኒየም ቤቶች ለዕጣ ብቁ ካደረጓችሁ ዕጣ ከገባችሁ በኋላ ወይም ከደረሳችሁ በኋላ ቤቱን እንዳታገኙ የሚያደርጉ ህጎች አሉ፣ ደንቦች አሉ። እነሱ ላይ የተወሰነ ነገር ብለን የዛሬውን ልዩ ዘገባችንን እንጨርሳለን። ስለዚህ ወደ እሱ መረጃ ከመሄዳችን በፊት ሳምሶን አንድ የሚላት መረጃ አለች። እሷን አዳምጠን ቤቱን ከመረከባችሁ በፊት ወይም ከተረከባችሁ በኋላ ዕጣችሁ እንዳይሰረዝ ልታውቋቸው የሚገቡ 3 ዋና ነጥቦች አሉ። እነዚህ ህጎች ካላወቃችሁ የዓመታት ያጠራቀማችሁትና ተስፋችሁ በአንድ አፍታ ሊበን ይችላል። ዝርዝሩን አብረን እንይ። የመጀመሪያውንና በጣም ወሳኝ ነጥብ ድርብ ምዝገባ ነው።
ህጉ እንደሚለው ባልና ሚስት በተለያዩ የቤት ፕሮግራሞች ላይ ተመዝግበው እጣ ቢወጣላቸው አንዱ መሰረዙ አይቀሬ ነው። ለአብነት ያህል ባል 20/80 ፕሮግራም ተመዝግቦ ሚስት ደግሞ 40/60 ፕሮግራም ተመዝግበው ለሁለቱም እጣ ቢወጣላቸው ከመካከላቸው አንዱ ምዝገባ የግድ ይሰረዛል። ይህ የሚሆነው አንድ ቤተሰብ ከመንግስት የሚቀርብ የቤት ድጎማ ማግኘት ያለበት አንድ ጊዜ ብቻ ነው ከሚል መርህ በመነሳት ነው። ስለዚህ ተመዝጋቢዎች አስቀድማችሁ ይህንን ሁኔታ ማጤን ይኖርባችኋል። ሁለተኛው ነጥብ ደግሞ የጋራ ንብረት ህግን ይመለከታል። እጣ ከወጣ በኋላ ባልና ሚስት መለያየት ወይም ፍቺ ቢፈጠር ቤቱ ለሚወሰንበት ወቅት አንደኛው ወገን ቀድሞውኑ የመኖሪያ ቤት ባለቤት መሆን ከተረጋገጠ እጣው የመሰረዝ ዕድል ይኖረዋል። በፍርድ ቤት የሚሰጥ ውሳኔ ካለ ያ ውሳኔ በህጉ በተቀመጠው የጊዜ ገደብ ውስጥ መፈጸም አለበት። ካልሆነ ግን ቤቱ ወደ ቀጣይ ተጠባባቂ ሊታለፍ ይችላል። ሶስተኛውና ብዙዎችን ለችግር የሚዳርገው ነጥብ የክፍያና የውል ጉዳይ ነው። እጣ ወጥቶላችሁ በወቅቱ ውል ካልተፈጸመ እና አስፈላጊው ቅድመ ክፍያ ካልተጠናቀቀ ቤቱን የማጣት ሰፊ ዕድል አለ። በተቀመጠው የጊዜ ገደብ ውስጥ ውል ካልተፈጸመ እጣው በቀጥታ ወደ ቀጣዩ ተጠባባቂ ይተላለፋል። በተለይም የፍቺ ወይም የንብረት ክርክር ካለና ጉዳዩ በፍርድ ቤት የተያዘ ከሆነ ይህንን ለቤቶች ልማትና አስተዳደር ቢሮ ኮርፖሬሽን በጽሁፍ ማሳወቅ ግዴታ ነው። ክርክሩ ለኮርፖሬሽኑ ያላሳወቁ ባልና ሚስት ጉዳያቸው በፍርድ ቤት ቢዘገይ እንኳን ኮርፖሬሽኑ ህጋዊ እርምጃ ከመውሰድ እጣውን ከመሰረዝ አይታቀብም። እነዚህ ሁሉ አሰራሮች የሚመሩት በህግ ነው። የአዲስ አበባ ቤቶች ልማት እና አስተዳደር ቢሮ በ2013 ዓ.ም ባወጣው መመሪያ ቁጥር 66 አንቀጽ 33 ንዑስ አንቀጽ 7 መሰረት ባልና ሚስት በጋራ የኮንዶሚኒየም ምዝገባ አካሂደው እጣ ሳይደርሳቸው ቢለያዩ እጣው ለማን እንደሚሰጥ በዝርዝር አስቀምጧል። ስለዚህም ማንኛውም ተመዝጋቢ እነዚህን መመሪያዎች ጠንቅቆ ማወቅ እና በህጉ በተቀመጠው 10 ቀናት ውስጥ አስፈላጊውን ትክክል። እነዚህ ደንቦች በከተማ አስተዳደሩ ደረጃ ነው። ባልና ሚስቶች የሆነ ጊዜ ተመዝግበው ቢሆን አብረው ያሉ ተመዝግበው ቢሆንና ቢለያዩ ምን ይሆናል? እንግዲህ እዚህ ላይ ማስረጃዎችን በማቅረብ የሚያገኙበት መንገድ ህጉ ላይ ይጠቅሳል። በምን መልኩ ነው የሚያገኙት የሚለውን እሱን ወደፊት በስፋት ይዘን እንመጣለን። ግልጽ ነው። ድርብ ምዝገባ የሚባለው ባል ለብቻ ሚስት ለብቻ ተመዝግበው ሊሆን ይችላል። እዚያ የሆነ ጊዜ አብረው ሲሆኑ ወይም ሳይጋቡ ድሮ ተመዝግበው ከሆነ ሲጋቡ ለአንደኛው ከደረሰ የሌላኛው ይሰረዛል ማለት ነው። ይሄ ምንም ኮመን ነው የሚታወቅ ስለሆነ በዚያ ልክ ሁላችንም አንደርስታንድ እናደርጋለን ብዬ አስባለሁ። ሌላው ክፍያ ካልፈጸሙ ቅድመ ክፍያ ለምሳሌ እጣ ከደረሰ በኋላ ቅድመ ክፍያ አለ። ይህን ቅድመ ክፍያ የማይከፍሉ ከሆነ ቤቶች ልማት ለሌሎቹ እድሉን የመስጠት መብት አለው። ተዋውለው ደግሞ ለባንክ አልከፍልም ካሉ ደግሞ ባንክ ደግሞ ቤቱን የመውረስ ይሄ ሙሉ መብት እንዳለው ያመላክታል ህጉ ላይ ማለት ነው። ስለዚህ እጣው መድረሱ ብቻ ሳይሆን ብሩን የመክፈል አቅም አለኝ ወይም ብሩን እየከፈልኩ ቤቴን ማግኘት እችላለሁ ወይ የሚለውን ቀድሞ ኮንሰርን አድርገው ተመዝጋቢዎች እንዲይዙ ለማድረግ የቀረበ መረጃ ነው። ስለምትከታተሉን አሁንም እናመሰግናለን። በቀጣይ በሌሎች ትኩስ መረጃዎች እንመጣለን። ወይዘሮ አዳነች አቤቤ አጭር የተናገሯትን ጋብዘናችሁ እንሰናበታለን። መልካም ጊዜ። ከቤት ጋራ ተያይዞ የተነሳው ከመኖሪያ ቤት ጋራ እንግዲህ እዚህ ምክር ቤት ባለፉት 5 ዓመታት ስንገናኝ የቤት ጥያቄ ያልቀረበበት ምክር ቤት አላሳለፍንም። እኛም አመራሩም በየደረጃው ያለው ማህበረሰብ ስናወያየው ከቤት ጋራ ተያይዞ ያሉ ጥያቄዎችን ያነሳል። እየሰራን ያለነውንም ስራ የምክር ቤት አባላት እንዳነሳችሁት ይገነዘባል። የጊዜው የየሳምንቱን አፈጻጸማቸውን ክትትል እያደረግን ያጋጠማቸውን ማነቆች እየፈታን ውጤታማ እንዲሆኑ እያደረግን ነው። በአጠቃላይ በአሁኑ ወቅት ግንባታ ላይ ያሉ የመንግስትን ጨምሮ 165903
ቤቶች በግንባታ ሂደት ላይ ነው ያሉት። በደንብ እንዲጠናቀቁ ከዚህ በፊቱ እየተሰነካከሉ ረጅም ጊዜ እንዳይወስዱ ክትትል እናደርጋለን ማለት ነው። መንግስት ድርሻ ባለውና በሚሰራበት ላይ በበጎ አድራጎት ከሚገነቡት ውጪ እና በቁጠባ የሚሰሩ ወይም ደግሞ በመንግስት ትሬጀሪ ለክራይ ከሚሰሩት ቤቶች ውጪ ያሉትን ለቆጣቢዎች ነው ቅድሚያ የምንሰጠው።